ሁሉም ሰው በውስጡ አምቆ የሚይዘው የልብ ስብራት፣ የጭንቅ ጊዜ፣ በሰዎች ተቀባይነትን አለማግኘትን ጨምሮ በቀላሉ መናቅን፣ መካድን ያስተናግዳል። እነዚህ ነገሮች በህይወታችን መፈጠራቸው አንድ ነገር ሆኖ ሳለ በእነዚህ ነገሮች ይበልጥ ስህተቶችን እየሰራን ያንን ጥፋት የሰሩብንን ሰዎች ይበልጥ የበላይነት እንዲያገኙ የምናደርግና ጨዋታው በእነሱ ሜዳ እንዲሆን የምናደርግላቸው አጋጣሚ ደግሞ ሌላ ነገር ነው። ምክንያቱም ዋጋችንን ጠንቅቀው ለማያውቁ ሰዎች በጣም ተራ ነገር ነን። ለሚጠሉን ሰዎች በጣም መጥፎ ሰዎች ነን። በተቃራኒው ለሚወዱንና መንገድ ሳይጠበቅብን ዋጋችንን ጠንቅቀው ለሚያውቁ ሰዎች ከእንቁና ከወርቅ የበለጠ የሚወደድ ማንነት አለን። ለዚያ ነው አንዳንድ ሰዎች በጎዷቸው ሰዎች አንድ ብቻ ሳይሆን 10 ጊዜም ደጋግሞ የሚሸነፉት። ጥሎ የሄደን ሰው በእንባ ማስቀረት የሚቻል የሚመስላቸው ብዙ ሰዎች ላስቀየሟቸው፣ ለናቋቸውና ክህደትን ላሳዩአቸው ሰዎች ፍቅርን ባማከለ መልኩ ብቻ በለቅሶ መመለስ ባይችሉ እንኳ የልብ ስብራታቸውን ማውቂያ በሌለው ሐዘን ሲገልጹ የሚታዩት። በዚህ መልኩ መሆን 2 ጊዜ ተሸናፊ የሚያደርጋችሁ ለዚህ ነው። አንደኛ እነዛን ሰዎች እንዳጣችሁ ያረጋግጥላችኋል። ሁለተኛ ደግሞ ክብራችሁን ያሳጣችኋል። ምክንያቱም እንደዚህ የሆናችሁ ሲመለከቱ ሌላ የሚፈልጋችሁ ሰው እንደሌለ በማመን የበላይነት ብቻ ይሰማችኋል፣ በዛም ይንቋችኋል። በጣም መፈለግ ልመናን ያስከትልባችኋል። ልመና ደግሞ ክብርን ያሳጣችኋል። ያ ደግሞ በወደዳችሁት ነገር እንድትናቁ በሩን ይከፍትባችኋል። መለወጥ የማትችሏቸው ሰዎች፣ ሁኔታዎች፣ አካባቢዎች የግድ በእናንተ ፍላጎት ወደ ትክክለኛው ነገር ለማምጣትና ለማስተካከል መሞከር አሁንም ጉልበታችሁንና ውድ ጊዜያችሁን ከመጨረስ በላይ ክብራችሁን የሚያሳጣችሁ መጥፎ ነገር ነው። የሰው ልጅ ክብሩን ለማግኘት ሲል ብቻ ብዙ ርቀትን ይጓዛል። ስለ ጨዋችሁ ክብርን አታገኙ። አቅም እንዳላችሁ ለማሳየት በመሞከር ተፈላጊውን ክብር አያጎናጽፋችሁም። የሆነ ሰውን ብትወዱና በየዋህነትና በቅንነታችሁ ብቻ እወደዳለሁ ወይም እከበራለሁ ብላችሁ ብታስቡ ይህም ቀይ መስመር ይሆንባችኋል። አብዛኛው ሰው የሚያከብራችሁ ከናንተ የሚፈራውን ነገር ሲመለከት ነው። ከናንተ ጋር ለመጋጨት መሞከር ትልቅ ጥፋት ነው ብሎ ማሰብ ሲጀምር ነው የሚያከብራችሁ። በዛሬው ቪዲዮም ይህንን በሰዎች የሚያስከብሯችሁን ከናንተ የሚጠበቁ ተግባራትን እንመለከታለን። እንድትከበሩ፣ እንዳትካዱ፣ እንዳትሰደቡ የሚያደርጓችሁ በጣም ምርጥ መንገዶች ናቸውና እስከ መጨረሻው በመከታተል ውጤታማ እንደምትሆኑባቸው አልጠራጠርም። ላይክ እና ሰብስክራይብ በማድረግ ከኔ ጋር እስከ መጨረሻው እንድትቆዩ ስል ከልቤ ጋብዛችኋለሁ። በሰዎች ዘንድ ክብራችሁን ከፍ ከሚያደርጉላችሁና የክህደት ሰለባ ከመሆን እንዲሁም ከመናቅ ከሚያተርፏችሁ ምርጥ ተግባራት መካከል የመጀመሪያው ድሃ አለመሆን ነው። የሰው ልጅ ሁል ጊዜ ሀብትን ከዋጋ ጋር ያገናኛል። ገንዘብ ከሌላችሁ ሰዎች ዲሲፕሊን እንደሌላችሁ፣ ጽናት እንደሌላችሁና ጥንካሬ እንደሌላችሁ አድርገው ነው የሚረዱት። ገንዘብ ሰውን ከሰው የሚያገማምት፣ ትናንት ኪሳችሁ ሙሉ በነበረ ጊዜ ከጎናችሁ የነበሩትን ሰዎች ዛሬ ላይ ቢጎድላችሁ የሰው አፍ ውስጥ የሚያስገባችሁ መጥፎ ነገር ነው። በሰው ወሬ መሃል እንኳን የእናንተ ወሬ ክብደት አይኖረውም፣ ደካማ ከሆናችሁ ማለት ነው። ስህተት ሆናችሁ ሳይሆን ኪሳችሁ ባዶ ስለሆነ ነው። ደሃ ስትሆኑ ሌሎች ላይ ለመደገፍ ትገደዳላችሁ። ብዙ በጠየቃችሁ ቁጥር ግን ክብራችሁን እያጣችሁ ትሄዳላችሁ። ሁሌ እርዳታን በጠየቃችሁ ጊዜ ትዕግስታቸው እየተሟጠጠ ይሄዳል። ለእናንተ ያላቸው ክብርም ይቀንሳል። ክብርን በገንዘብ በሚለኩ ሰዎች ደግሞ እንደዚህ አይነት ምላሽ ማግኘት በእነሱም የሚፈረድ አይደለም። ደካማ ስትሆኑ ጭንቀት ላያችሁ ላይ ቤቱን ይሰራባችኋል። በተለየ መልኩ ነው የምታወሩት፣ በተለየ መልኩ ነው የምትራመዱት፣ በተለየ መልኩ ነው የምትንቀሳቀሱት እና በራስ መተማመን በሌለው መልኩ ራሳችሁን የምትሸከሙ ከሆነ ያንን የእናንተን ኢነርጂ ሰዎች ይመለከቱታል። የሰው ልጅ ደግሞ በተፈጥሮ ኮንፊደንስ ወይም በራስ መተማመን ነው የሚመለከተው፣ የሚያከብረውም እሱን ነው። ስለዚህ የገንዘብ እጦት የባንክ አካውንታችሁን ብቻ ሳይሆን የሚጎዳው በሰዎች ዘንድ ያላችሁን ተቀባይነትም ዝቅ ያደርግባችኋል። ደካማ መሆን ወይም ደሃ መሆን ባዶ ኪስ መሆን ብቻ አይደለም፣ ሰዎች እንዴት ይመለከቱኛል የሚለውንም ይወስናል። ሰዎች ጥንካሬን፣ ራስን መቻልንና ውጤትን ነው የሚያከብሩት። ለዛ ነው ድህነትን ማምለጥ
በገንዘብ ብቻ ሳይሆን የሚጠቅማችሁ የሚገባችሁን ክብርም መልሶ ለማግኘት ይጠቅማችኋል። ክብር የሚሰጣችሁ ነገር ሳይሆን የምታገኙት ነገር ነው። በሚያሳዝን ሁኔታ ግን ደካማ ወይም ደሃ መሆን ያንን ክብር ያሰጣችኋል። ያንን የመቀየር ግን ፓወር አላችሁ። ስለዚህ ከዚህ የድህነት ሁኔታ በመውጣት ሁሉም ሰው እንዲያከብራችሁ ብቻ ሳይሆን ታላቅ ኑሮን መኖር መጀመር አለባችሁ። አሁን ጊዜ አላችሁ። እያንዳንዱን ሰዓታችሁን በአግባቡ በመጠቀም ትልቅ ዋጋን ገንቡ። ከዛም ትልቅ ቦታ ላይ ሳትደርሱ እንኳን በመንገዳችሁ ላይ ያላችሁ ሰዎች ለእናንተ ያላቸውን አመለካከት ሲለውጡ ትመለከታላችሁ። ሁለተኛ ደግሞ እምቢ ማለትን ልመዱ። የሰው ልጅ በተፈጥሮ በቀላሉ እሺ የሚለውን ቶሎ የሚስማማውንና በደንብ የሚታዘዝለትን ሰው ይንቃል። አብዛኛው ሰው ከፍርሃት የተነሳ ለሁሉም ሰው እሺ ሲል ይገኛል። በሰዎች የመገፋት ፍርሃት፣ ያለመወደድ ፍርሃት። ነገር ግን ዋናው ነገር እዚህ ጋር ነው። ለሁሉም ነገር እሺ ማለት ሰዎች ለእናንተ ያላቸው ፍቅርና አትራክሽን እንዲቀንስ ያደርጋል። ይሄ ድርጊት እናንተን ከማስናቅ አልፎ በጊዜ ሂደት በራስ መተማመናችሁን የሚጎዳ ተግባር ነው። ሰዎች ለሆነ ስራ እንኳ ውሳኔ ላይ ሲደርሱ እናንተም የውሳኔው አካል ልትሆኑ የሚገባችሁ ቢሆንም እናንተን አያማክሯችሁም። ምክንያቱም እንደምትስማሙ ኦሬዲ ያውቁታል። ሁሉንም ሰው ለማስደሰት አዎ እሺ በምትሉ ጊዜ የራሳችሁ ደስታ ውሎ አድሮ መጥፋቱ አይቀርም። በተጨማሪም ክብራችሁን ዝቅ ያደርጋል። ክብር የሚጀምረው ገደብ ከማስቀመጥ ነው። ሁሌ እሺ የሚል ሰው በቀላሉ ተገማች ይሆናል። ሁሌ ይገኛል፣ ግን አይታይም። ለዛ ነው በምድር ላይ ከሚገኙ ነገሮች በሙሉ ዳይመንድ በጣም ውድ ነገር የሆነው፣ በቀላሉ ስለማይገኝ። ስለዚህ ሁል ጊዜ አዎ ከማለታችሁና ለሁሉም ነገር ከመስማማታችሁ በፊት ስለ ጉዳዩ በጥልቀት አስቡ። ከዛም ያመናችሁበትን ብቻ አድርጉ እንጂ በይሉኝታና በፍርሃት ብቻ ክብራችሁን የሚያጎድል ነገር ከማድረግ ራሳችሁን ጠብቁ። የሰው ልጅን ተቀባይነት ለማግኘት መኖራችሁን አቁሙ። ሰዎች እናንተን ተቀበሏችሁ አልተቀበሏችሁ የእናንተ ቢዝነስ አይደለም። ለመሰማት መጮህ፣ ለመከበር ደግሞ ዋጋችሁን የግዴታ ማሳየትና መጣር የለባችሁም። ስለዚህ ይህንን አስታውሱ። እምቢ ማለታችሁ ሰዎችን ከናንተ አያርቅባችሁም፣ ይልቅ ክብርን ነው ወደ እናንተ የሚስብላችሁ። ሶስተኛ ደግሞ እርካሽ አትሁኑ። ሁሌም በሰዎች ስር መገኘት የሚያስመሰግነኝ እንጂ የሚያስንቀኝ ተግባር አይደለም ልትሉ ትችላላችሁ። ነገር ግን እውነታው ያ አይደለም። ሁልጊዜ ለሰዎች በፈለጉት ጊዜና በፈለጉት ሁኔታ ስትገኙላቸው ያለማመንታት እነሱ እንኳን በቀላሉ ሊያደርጉ የሚችሉትን ነገር እገዛችሁን ሳይጠይቋችሁ ለመርዳት መሞከር ሳትወዱ በግዳችሁ ዋጋችሁን ያሳንሰዋል። ሰዎች በቀላሉ የማያገኙትንና ሊቆጣጠሩ የማይችሉትን ነገር ነው የሚያከብሩትና የሚያደንቁት። ሁልጊዜ ስትገኙላቸው ግን ምንም የሚጓጉበት ነገር አይኖርም፣ የሚጠብቁት ነገር አይኖርም፣ የሚደነቁበት ነገር አይኖርም። የእናንተን ትኩረት ከማግኘት ይልቅ የእነሱን ትኩረት በማግኘት ላይ ብቻ ስትኖሩ በእነዛ ሰዎች ያላችሁን አትራክሽን ታጣላችሁ። ይህም በቶሎ ክብራችሁን የሚያሳጣችሁ ተግባር ነው። ለሰዎች ትልቅ ቦታን ከመስጠት የተነሳ ለነዛ ሰዎች ከልክ ያለፈ ጊዜ መስጠትን፣ ብዙ ጊዜ አብሮ ማሳለፍን፣ ከእናንተ ጋር ብቻ እንዲያሳልፉ መፈለግን ሰዎች በሌላ መንገድ ነው የሚተረጉሙት። ለዛም ነው ምንም ያህል ትልቅ ቦታን ብትሰጡ በስተመጨረሻ ከንቱ አድርጎ የሚቆጥሯችሁ። ራሳችንን እስክንረሳ ድረስ ለዛ ሰው የበለጠ ቦታን ስንሰጥ በዛ ሰው ህይወት ውስጥ ያለንን ክብር እና አስፈላጊነት በግልጽ እናጣለን። የከበረ ውድ አልማዝና ውሃ ቢቀርብላችሁ የቱን የምትመርጡና የምትወስዱ ይመስላችኋል? በእርግጠኝነት ውዱን አልማዝ ነው የምትወስዱት። ምክንያቱም ውዱ አልማዝ በቀላሉ የማይገኝ በጣም ብርቅ ስለሆነ። በተቃራኒው ውሃ ደግሞ በየቦታው የሚገኝና በትንሽ ነገር አፎርድ ልታደርጉት የሚችሉት ነገር ነው። በዛ ምክንያት በቀላሉ የምታገኙትን ውሃውን ችላ በማለት አልማዙን ነው የምትመርጡት። ነገር ግን ማስተዋል ያለባችሁ የሰው ልጅ ያለ አልማዝ መኖር ይችላል፣ ያለ ውሃ መኖር ግን አይችልም። አልማዙ በቀላሉ የማይገኝ በመሆኑ ዋጋው በጣም ትልቅ እንዲሆን ረድቶታል። የሰው ሳይኮሎጂም እንዲሁ ነው። በፈለግነው ሰዓት ለምናገኘው ነገር ዋጋ አንሰጥም።
ሁሉም ቦታ የሚገኝ ሰው ርካሽ ይሆናል። ሁሌም ለሰዎች መገኘት፣ እያንዳንዱን ቴክስት በፍጥነት መመለስ፣ ለእያንዳንዱ እቅድ እሺ ስትሉ እንደ ብርቅ ነገር መታየታችሁን ታቆማላችሁ። ከዛም ለጥቅማቸው ብቻ የሚፈልጓችሁ ትሆናላችሁ። ነገር ግን ገደብ ሲኖራችሁ፣ ጊዜያችሁን መከላከል ስታውቁበት፣ ለሁሉም ሰው ሁሉም ቦታ መገኘት ስታቆሙ፣ ከተቀባይነት የበለጠ በጣም ትልቅ ነገርን ማግኘት ትችላላችሁ። እሱም ክብራችሁን ነው። አራተኛ ደግሞ ሁሌም የገባችሁትን ቃል ጠብቁ። ክብር የሚገነባው በቃል ኪዳን ነው። የገባችሁት ቃል በምትሰብሩበት በእያንዳንዱ አጋጣሚ ትንሽም ትልቅም ማለት ነው የጥርጣሬ ዘርን በዛ ሰው ልብ ውስጥ መትከል ትጀምራላችሁ። ጥርጣሬ ደግሞ የክብር ዋና ጠላት ነው። ይሄ ቀላል ነገር ነው ይረዱኛል ብላችሁ ታስቡ ይሆናል። ቃላችሁና ተግባራችሁ የማይመሳሰል ከሆነ ሰዎች እናንተን ሲሪየስሊ መውሰድ ያቆማሉ። ሰዎች ትልቅ ቦታን እንዲሰጧችሁ፣ ተገቢውን ዋጋ እንዲሰጧችሁ ከፈለጋችሁ የውሸት ቃል ኪዳን አትግቡ። ስለ ሌሎች ብቻ ሳይሆን ስለ ራሳችሁም አስቡ እስቲ። ሁልጊዜ ለሰዎች የገባችሁላቸውን ቃላቶች የማታከብሩ ከሆነ የራሳችሁን ክብር ታዳክማላችሁ። የራሳችሁን ቃል የማታከብሩ ከሆነ እንዴት ሌሎች ሰዎች እናንተን እንዲያከብሯችሁ ትጠብቃላችሁ? መከባበርን በዓመታት ውስጥ በምታሳያቸው የግል ባህሪያት መገንባት ትችላላችሁ። ነገር ግን በቀላሉ በምትሰሯቸው ስህተቶች ልታጧቸውም ትችላላችሁ። ያንን ክብር ደግሞ በፍጥነት ከሚገድሉ ነገሮች መካከል አንደኛው ቃልን አለመጠበቅ ነው። ክብር የሚገነባው በእምነት ላይ ነው። እምነት ደግሞ የሚገነባው በምትጠብቁት ቃል ነው። እደውላለሁ እያላችሁ የማትደውሉ ከሆነ፣ ቀጠሮ ቦታ በቶሎ እገኛለሁ እያላችሁ ግን ሁሌም አርፍዳችሁ የምትገኙ ከሆነ፣ ለሰዎች ልታደርጉላቸው የምትችሉትን ነገር በሙሉ ቃል እየገባችሁ ነገር ግን ምንም ሳታደርጉ ስትቀሩ፣ እያንዳንዱ መጠበቅ ያቃታችሁ ቃል ኪዳን ለሰዎች የሚያስተላልፈው መልእክት አለ። ስለዚህ ይህንን ወቁ። ፕሮሚስ ማለት ቃል ብቻ አይደለም፣ የእምነት ኮንትራት እንደማለት ነው። ቃላችሁን ጠብቁ፣ ከዛም ክብራችሁ ከፍ ይላል። ቃሎቻችሁን ስበሩ፣ ከዛም ክብራችሁ በቀላሉ ሲጠፋ ትመለከታላችሁ። ምክንያቱም ክብር የሚመጣው ከምትሉት ነገር ሳይሆን ከምትሰሩት ነገር ነው። አምስተኛና የመጨረሻው ደግሞ በትንሽ በትልቁ መሳቃችሁን አቁሙ። በሚያስቅ ነገር ላይ መሳቅ የሚያስደስት ነገር ነው። በሁሉም ነገሮች ላይ የሚስቅ ሰው ግን በሰዎች ዓይን ትንሽ ሆኖ ነው የሚታየው። የእሱ ሳቅ ለሆነ ነገር የሰጠው ምላሽ ሳይሆን ባክግራውንድ ኖይዝ ሆኖ ይቆጠርበታል። በእያንዳንዱ ቀልድ የምትስቁ ከሆነ፣ በእያንዳንዱ ኮሜንት የምትስቁ ከሆነ ሰዎች ሲሪየስ የሆነ ነገርን መቋቋም እንደማይችሉ ነው የሚያስቡት። ሳቂታ ስለሆናችሁ ሊወዳችሁ ይችላሉ። ነገር ግን የሆነ ትልቅ ኃላፊነትን ለእናንተ ለመስጠት አያምኗችሁም በጭራሽ። ያለ ኃላፊነት ደግሞ ምንም ክብር የለም። በራስ መተማመን የሌለው ሰው አድርገው ይቆጥሯችኋል። በሁሉም ነገሮች ላይ መሳቅ በሰዎች የሚያስወድዳችሁ ይመስላችኋል። ነገር ግን እንዳያከብሯችሁ ነው የሚያደርጉባችሁ። ከዛ ይልቅ ሳቃችሁን ለእውነተኛ ነገር ብቻ እየቆጠባችሁ ተጠቀሙበት። ከሰዎች ጋር አብራችሁ ባላችሁበት አጋጣሚ፣ ሲሪየስ በሆነ ወሬ፣ ሰዎች ሐዘን ደርሶባቸው ሐዘናቸውን በሚያካፍሏችሁ አጋጣሚ፣ በእነዚህ ሁሉ መሳቅን እና ፌዝን ከመረጣችሁ የመጨረሻው ትንሹ የንቀት ደረጃ ላይ እንደደረሳችሁ ቁጠሩት። ምክንያቱም ለሰዎችም ለራሳችሁም ግዴለሽ እንደሆናችሁ ብቻ ነው የምታሳዩት በእነዚህ አጋጣሚዎች። ሌላው በትንሽ በትልቁ የመሳቃችሁ ምክንያት የሚያመጣባችሁ መዘዝ ደግሞ ሁሌም የምትስቁ ከሆነ ሲሪየስ ነገር ስታወሩ ሰዎች አያውቁትም። በሆነ ነገር አልስማማም ብትሉ በእነዚህ አጋጣሚዎችም እየቀለዳችሁ ስለሚመስላቸው ቦታን አይሰጧችሁም። ስለዚህ እነዚህ 5 ክብራችሁን የምታስጠብቁባቸውን መንገዶች በአግባቡ በመጠቀም ንቀትን ልታስወግዱ ይገባል። የዚህ ዩቲዩብ ቻናል ዋና ዓላማውም ሰዎች ያጡትን ክብር፣ ያጡትን ማንነት መልሶ መገንባት ነው። ከዚህም በተጨማሪ በህይወታችሁ አንድ እርምጃ እንድትራመዱና የምትወዱትን ህይወት እንድትገነቡ የሚረዷችሁን ወሳኝ የህይወት ህጎችና መመሪያዎችን በየጊዜው እንዳስሳለን።
እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ።